በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። በኩነት ውስጥ መቅደም በሌለበት፣ ልብ በሉ፣ መቅደም በሌለበት ከአካላዊ ልብ አብ፣ አካላዊ ቃል ወልድ መወለዱ፣ አካላዊ እስትንፋስ የሆነው መንፈስ ቅዱስ መስረጹ የሚገልጽ ትምህርት በቤተክርስቲያናችን አብ መሰረት መገኛ የሚለውን ቃል ለመግለጽ በቀጰዶቅያ አባቶች በሶስቱ ማለት ነው፣ በቅዱስ ባስልዮስ ዘቂሳርያ፣ በቅዱስ ጎርጎርዮስ ዘንዚናሱ፣ በቅዱስ ጎርጎርዮስ ዘኑሲስ፣ በእነዚህ በቀጰዶቅያ አባቶች አነጋገር ሞናርኪው ዘፋዘር ተብሎ ይነገራል። የአብ ግብሩ ሁሌም ቢሆን አይቀየርም። አብ ወላዲ ነው፣ አብ አስራጺ አይቀየርም። ምን ማለት ነው? አብ ተወላዲ አይሆንም፣ አብ ሰራጺ አይሆንም። በተመሳሳይ ወልድ ተወላዲ ነው፣ የወልድ ግብሩ መወለድ ነው። ወልድ ወላዲ አይሆንም፣ አስራጺ አይሆንም፣ ሰራጺም አይሆንም። አይቀየርም፣ ግብር አይቀየርም። ይሄ ውሳጣዊ ግብር ይባላል። የመንፈስ ቅዱስ ግብር ደግሞ ሰራጺም ከማን የሚሰርጽ ነው? ከአብ። የመንፈስ ቅዱስ ሰራጺነትም አይቀየርም። ያ ማለት ተወላዲ አይሆንም እንደ ወልድ፣ እንደ አብ ደግሞ ወላዲ አስራጺ አይሆንም፣ አይቀየርም። የወልድ መወለዱ ከአብ ብቻ ነው እንጂ ከመንፈስ ቅዱስም ጭምር አይደለም። የመንፈስ ቅዱስም መስረጽ ከአብ ብቻ ነው፣ ከወልድም ጭምር አይደለም። ሃይማኖተ አበው ዘቅዱስ ሱኑቲዮ ዘእስክንድርያ ማለት ነው ምዕራፍ 10 ላይ በዚህ ሃይማኖተ አበው ላይ ማለት ነው ክፍል 2 ላይ ቁጥር 5 ገጽ 504 ተመልከቱ። በመለኮት ክብርም አንዱ ከአንዱ አይበልጥም ይላል። በአንድ ክብር አገዛዝ፣ በአንድ መለኮታዊ ክብር ሁሉም ፈጥሮ በመግዛት ፍጥረቱን ሁሉ በመፍጠር አንድ ናቸው እንጂ። ስለዚህ በመፍጠር ስንት ናቸው? አንድ ናቸው። ግን ለእኛ ሲሆንስ ፈጥረውና ሥላሴ ስንል የፈጠረን ማን ነው? አብ ብቻ ነው? ወልድ ብቻ ነው? መንፈስ ቅዱስ ብቻ ነው? አይደለም። አብ ወልድም መንፈስ ቅዱስ ይመግቡናል። ማ አብ ብቻ? አይደለም። አብም ወልድም መንፈስ ቅዱስ ይፈርዳሉ። ማ አብም ወልድም መንፈስ ቅዱስ ያድናሉ። አብም ወልድም መንፈስ ቅዱስ ምስክር ይሆናሉ። አብም ወልድም መንፈስ ቅዱስ። በቅዳሴ ማርያም እንደምሰሙ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ብሎ የሚናገሩ ግን አብ ወልድ መንፈስ ቅዱስ ወላዲ ናቸው አይልም። ወላዲ አብ ብቻ ነው። አብ ወልድ መንፈስ ቅዱስ አስራጺ ናቸው አይልም። አስራጺ አብ ብቻ ነው። አብ ወልድ መንፈስ ቅዱስ ተወላዲ ናቸው አይልም። ተወላዲ ወልድ ብቻ ነው። አብ ወልድ መንፈስ ቅዱስ ሰራጺ ናቸው አይልም። ሰራጺው መንፈስ ቅዱስ ብቻ ነው። ውሳጣዊ ግብር ወይ ደግሞ ይሄ ሃይፖስታቲክ ኳሊቲ ይባላል። ወልድ የተወለደው ከአብ ነው፣ መንፈስ ቅዱስም የሰረጸው ከአብ ነው ብለን አብን መገኛ ስላለን አብ ይበልጣል ማለት ግን አይደለም። ስለዚህ በአገዛዝ ስንት ናቸው ሥላሴ? አንድ። ሁለተኛ በክብር ስንት ናቸው? አንድ። በመለኮታዊ ክብር ስንት ናቸው? አንድ። ሁሉም ፈጥሮ በመግዛት ስንት ናቸው? አንድ። ስለዚህ ሥላሴ ዘንድ የመበላለጥ የለም። ይሄንን ሳንረሳ ነው አብ መገኛ ነው የሚለው ቃል ምንናገረው። ሁለተኛ በሦስቱ አካላት ውስጥ መገዛዛት፣ አንዱ ለአንዱ መገዛት፣ አብ ለወልድ ወልድ ለመንፈስ ቅዱስ መገዛዛት፣ አንዱ ይገዛል የሚል ትምህርት የለንም። መታጠቅ መፍታት የለም። በማዕረገ መለኮት ይላል። በመለኮት ማዕረግ አንዱ ከአንዱ አይበልጥም። ሃይማኖተ አበው ዘቅዱስ ሳዊሮስ ዘአንጾኪያ ምዕራፍ 84 ክፍል 1 ላይ ቁጥር 6 ገጽ 357 ላይ ትሪኒቲ ኮኢኳል ብለን የምናምነው በቅዳሴ ማርያም እንደምንሰማው አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዳይደለም አብ ከወልድ አይበልጥም፣ ወልድም ከአባቱ አያንስም፣ መንፈስ ቅዱስም ትክክል ነው እንዳለው ስላስገኘ የተገኘውን በለጠው ማለት አይደለም። የተገኘው ደግሞ ካስገኙ አነሰ ማለት አይደለም። ማስረጃ ለምሳሌ ሃይማኖተ አበው አመ ሐዋርያት፣ ሐዋርያት ማለት ነው። ሐዋርያት ላይ ምዕራፍ 6 ላይ ክፍል 1 ቁጥር 25 ገጽ 29 ላይ ሰዎች ሁሉ የእርሱን መምጣት ተስፋ የሚያደርጉት ይላል ከይሁዳ ከእሴይ ባህሪ የተገኘ ስልጣኑ የባህሪው የሚሆን ኢየሱስ ክርስቶስ ይላል። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ስለነሳ። ስለዚህ ይሁዳና እሴይ ክርስቶስ ከነሱ ስለተገኘ ምድራለም ኢየሱስ ክርስቶስን አምላካቸውን ፈጣሪያቸውን ፈጣሪያችን አምላካችንን ክርስቶስን ይበልጡታል ወይ ደግሞ ፈጥረውታል ማለት ነው
ሎቱ ስብሐት ክህደት ነው ይሄ። ሃይማኖተ አበው ዘቅዱስ አብዱሊስ ዘሮም ደግሞ አብዱሊስ ዘሮም ማለት ሂፖላይተስ ሶክሮም ብለን ምን የሚታወቅ አባት ነው። ሃይማኖተ አበው ላይ አብዱሊስ ዘሮም ይባላል እና ምዕራፍ 41 ላይ ክፍል 7 ቁጥር 18 ገጽ 144 ላይ ደግሞ ድንግልም አምላክን በወለደች ጊዜ ይላል ለዓለም ሕይወትን አስገኘች ይላል። ስለዚህ ድንግል ማርያም ለዓለም ሕይወት የሆነውን ኢየሱስ ክርስቶስን ስላስገኘች ክርስቶስን ፈጥረዋለች ወይ ደግሞ ትበልጠዋለች ማለት ነው። ሎቱ ስብሐት። ስለዚህ ማስገኘት ማለት መብለጥን፣ መፍጠርን፣ የበላይነትን፣ ቀዳሚነትን ሚያሳይ ቃል ነው ተብሎ የግድ አይተረጎምም። ሕይወትን አስገኘች ይላል። ሕይወት የተባለ ኢየሱስ ክርስቶስ ነው። ሕይወት የሆነ ኢየሱስ ክርስቶስ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ስለተወለደ አስገኘች ተባለ እንጂ ክርስቶስን የፈጠረችው እሷ ናት ማለት አይደለም። ክርስቶስን ትበልጠዋለች ማለትም አይደለም። ይሄ ትምህርት ራሱ አብ መገኘን የሚለው የሐዋርያት ትምህርት ነው የሚለው? አዎ ትክክል፣ የሐዋርያት ትምህርት ነው። ሃይማኖተ አበው ላይ እዚህ ላይ አመ ሐዋርያት የሚላል የሐዋርያት ትምህርት ላይ ምዕራፍ 6 ላይ ክፍል 1 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። በተለይ ቁጥር 2፣ 3 እና 14 ያሉትን ገጸ ንባቦት ኮት እናደርጋቸዋለን። ቁጥር 2 እንመልከተው። ሁሉም በፈጠረ ይላል በአንዱ አምላክ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ አባት በእግዚአብሔር አብ እናምናለን ካለ በኋላ በባህሪው አስገኝ የለውምና ይላል። ምን ማለት ነው? ወላዲ አስራጺ የሆነው አብ ከማን ነው ወላዲ የሆነው? ከማን ነው አስራጺ የሆነው አይባልም። ለአብ ከየለው ምንጭ ነው፣ ራሱ መሰረት ነው። ወልድን ግን ተወላዲ ነው። ከማ ብንባል ከአብ የባህሪ አባቱ፣ እሱ የባህሪ ልጁ። መንፈስ ቅዱስ ግን ከማን የሰረጸው ብንባል አብ አስራጺ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ከማ ቢባል መንፈስ ቅዱስ ከአብ እንዳለ። ቁጥር 3 ላይ ምን ይላል? አስቀድመን እንደተናገር በዘመኑ ሁሉ ባስገኝነት ያለ እርሱ ብቻ ነው እንጂ እንት ፍጻሜ የለውም ይላል ካለ በኋላ ቁጥር 14 ደግሞ ተመልከቱ። ገጽ 28 ላይ ከአብ የተገኘ መንፈስ ቅዱስ ይላል። ራሱ ቃሉ ይናገራል። ከአብ የተገኘ ይላል። ምን ማለት ነው? ከአብ የሰረጸ ማለት ነው ባጭሩ። ሌላ ትርጉም የለውም። በቃ ይሄ ትምህርት የሐዋርያት ትምህርት ነው። ሰለስቱ ምዕት እስቲን አላስተማሩም? አስተምሯል። እዚህ ሃይማኖተ አበው ላይ ሃይማኖተ አበው ዘሰለስቱ ምዕት ላይ ምዕራፍ 19 ላይ ቁጥር 3 ላይ ገጽ 50 ላይ እንደዚህ ይላል። ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። ያችሁ የተገኘ ይልከላል። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። የተገኘ ሲል ወልድ የተወለደ ለማለት ከማ ከአብ። ለመንፈስ ቅዱስ ደግሞ የተገኘ ሲል የሰረጸ ማለት ከማ ከአብ። በቃ ሞናርክም ዘፋዘር ማለት ይችላል። ምናልባት ቋንቋው ሌላ ችግር የሚመጣብን ከሆነ መጀመሪያ ትምህርቱን እናስቀድም። ቃላቶች ሊለዋወጡ ይችላሉ። እንደ ሰው መረዳት እያደጉ ሊመጡ ይችላሉ። አትናቴዎስ ሐዋርያዊ በሃይማኖተ አበው ላይ ምዕራፍ 25 ላይ ክፍል 4 ቁጥር 7 እና 9 ላይ ገጽ 75 እንደዚህ ይላል። ከአብ ባህሪ የተገኘ ወልድ ይላል ከራሱ የተገኘ አይደለምና ይላል። ምን ማለት ነው? ከባህሪ አባቱ ከአብ የተወለደ ወልድ ከራሱ የተወለደ አይደለም። ራሱ ወላዲ ራሱ ተወላዲ አይደለም። ወልድ መቀዳደም በሌለበት መበላለጥ በሌለበት ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ ተወለደ እንጂ ወልድ ራሱ ወላዲ ሆኖ ራሱ ተወላዲ ሆኖ ራሱን በራሱ ወልዶ ራሱን በራሱ ደግሞ ተወላዲ ሆኖ ሁለት ግብር ያለው አይደለም። የወልድ ግብሩ ተወላዲ ብቻ ነው። ስለዚህ የተገኘ አይደለም የሚለው አትናቴዎስ ይሄንን ነው የሚናገርልን። ከዛም ይላል አልተወለደም እንደምን ይሉታል አለ። በጥያቄ ምልክት ያደርግና እኛ ግን አለ ቁጥር 9 ላይ ተመልከቱ ካልተወለደ ከአብ ባህሪ የተገኘ ነው እንጂ ይላል። ካልተወለደ ማለት አብ የተወለደ አይደለማ ወላዲ እንጂ። ስለዚህ ካልተወለደ ከአብ ማለት ወላዲ ከሆነ ከአብ ተወላዲ የሆነ ወልድ ተገኘ። ስለዚህ ወልድ የተገኘው የተወለደው ለማለት ነው። ካልተወለደው ከአብ ነው። ራሱ ከራሱ የተገኘ አይደለም እንዳለን ማለት ወልድ ራሱ ወላዲ፣ ወልድ ራሱ ተወላዲ አይደለም። ራሱ በራሱ የተገኘ አይደለም። ከአብ ወደ ኋላ ሳይሆን አይቹ እዚህ ጋር ሲያስጠነቅቅ ከአብ የተገኘ ነው ማለት ከአብ የተወለደ ነው ስንል ግን ከአብ ተከትሎ የመጣ ነው በዘመን ይቀድመዋል አብ እንዳንል ከአብ ወደ ኋላ ሳይሆን እያስጠነቅቀን ነው አትናቴዎስ። ከዘመን አስቀድሞ መኖር ገንዘቡ ነው። በቃ መቃን የሚባል ነገር እንዳታስብ ዝግ ነው እሱ እያለ ነው አትናቴዎስ። ከዛ ሃይማኖተ አበው ዘቅዱስ ኪርያቆስ ደግሞ ምዕራፍ 91 ላይ ክፍል 1 ላይ ደግሞ ቁጥር 4 ላይ ገጽ 397 ላይ አንዱ ያልተወለደ
ያልሰረጸው ይላል። ማነው እሱ? አብ። አብ ወላዲ አስራጺ እንጂ ማለት ነው። ሁለተኛው ወልድ ለማለት ነው የተወለደ ነው ይላል ወልድ። ሶስተኛው መንፈስ ቅዱስን የሰረጸ ነው። አብ አልተወለደም ይልና ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ መገኛ ነው እንጂ ያለ እርሱ ሌላ አስገኝ የለም ነው የሚለው። መገኛ ብቻ ሳይሆን ያለ እርሱ አስገኝ ሌላ የለም ነው የሚለው። ሃይማኖተ አበው ዘቅዱስ ኪሪያኮስ ማለት ነው ምዕራፍ 91 ላይ ክፍል 1 ላይ ቁጥር 4 ላይ ገጽ 397 ላይ ሃይማኖተ አበው ባሲሊዮስ ዘቂሳርያ ወይ ደግሞ ሴንት ባሲል ዘግሬት ተብሎ የሚጠራው አባት መንፈስ ቅዱስም ከአብ ተገኝቷል ነው ይላል። ምን ማለት ነው? መንፈስ ቅዱስም ከአብ ሰርጿል። ሃይማኖተ አበው ዘቅዱስ ቴዎዶሲዮስ ዘአንጾኪያ ደግሞ ምዕራፍ 92 ክፍል 1 ላይ ቁጥር 6 ላይ ገጽ 406 ላይ የባህሪ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እናገራለን ይላል። ከሌላ አካል ላልተሾመ ማለት ሌላ ሰው መርጦት ሌላ አካል መርጦት አይደለም፣ ተሾሞ አይደለም ይልና አስገኝ ይባላል ይላል። አስገኝም እንደሆነ ይታወቃ ይላል። ስለዚህ አብ አስገኝ ይባላል። አብ ይበልጣል አይልም። አብ ይቀድማል አይልም። አብ ከወልድና ከመንፈስ ቅዱስ በላይ ነው አይልም። ምን ለማለት ነው? ጥንቱንም ብርሃን ነቅ እንደመሆኑ አስገኝ ነው ይላል። ምን ማለት ነው? ወልድ ቢወለድ ከአብ መንፈስ ቅዱስም ቢሰርጽ ከአብ ነው አስገኝ ማለት